እውነት እጅ ቆራጩ ማን ነው? እስቲ በደንብ ልግባበት አልኩና የተያዙትና የተማረኩት ያውቃሉ። ይሄ እንዲህ አይነት ጣባይ እንዲህ አይነት ነገር የለም። ይሄ ልጅ ማን ነው ምንድን ነው ብለን ስንጠይቅ ከዚህ በፊት እጅ የሰጠ ሰው ነው። የአቡነ ገብርኤል ጭንብል ሲገለጥ መቼም ብዙ ሰው ወተታችንን ይወዳል፣ መሬታችንን ይወዳል፣ ከተሞቻችንን ወይም ከተማችንን ይወዳል። እኛን ግን ጉቦ እኮ ክህነት ያሽራል። እንገራል የተቀጠረ ካህን ምን ብሎ ሊቀድስ ነው? በጉቦ የተቀጠረ ካህን ምን ብሎ ሊቀድስ ነው? ወዳጄ ሰላም እንደምን አላችሁ? የዩዳ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ ቪዲዮዎችን ያመጣን እንማማርበታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀጥታ አሁን ወደ ቪዲዮ እናልፋለን። የአማራ ፋኖ እንዴት ወታደሮችን እንደሚንከባለል የአማራ ፋኖ የተያዙትና የተማረኩት ያውቃሉ። ይሄ እንዲህ አይነት ጣባይ እንዲህ አይነት ነገር የለም። እስቲ በደንብ ልግባበት አልኩና ያው ወላዲተ አምላክን እንግዲህ ያለን ገባን። ስንገባ ይሄ ልጅ ማን ነው ምንድን ነው ብለን ስንጠይቅ ከዚህ በፊት እጅ የሰጠ ሰው ነው። እጅ የሰጠ ሰው ነው። እጅ መስጠቱን ደግሞ እያየን ነው። በወር ራሱ የዳንግላ ኮሚኒኬሽን ይገርማቸዋል። ዳንግላ ኮሚኒኬሽን ኖቬምበር 12 በወረኢሉ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭ ተቀበሉ ይላል። ህዳር 3 የበዓት ዕለት ማለት ነው። ለኢትዮጵያውያን የሚገባው እንደዛ ስለሆነ በወረኢሉ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭ ተቀበሉ። ባህር ዳር ህዳር 3 2018 በደቡብ ወሎ ዞን ወረኢሉ ወረዳ በጫካ ሲንቀሳቀሱ የነበሩ ታጣቂዎች የሰላም አማራጭን ተቀብለዋል። በደቡብ ወሎ ዞን በርካታ ታጣቂዎች የሰላም አማራጭን እየተቀበሉ ነው። ደቡብ ወሎ ነው፣ ዝም ብላችሁ አስምሩበት። ደቡብ ወሎ ደግሞ ማን እንደሆነ ማን እንዳልታወቀ እንትና ኮሎኔል ፋንታው ሙሃባው ናቸው የሚንቀሳቀሱት። አሁን እንኳን ቀንሶባቸው የለም። በደቡብ ወሎ ዞን በርካታ ታጣቂዎች የሰላም አማራጭን የተቀበሉ። ወረኢሉ ወረዳ በጫካ ሲንቀሳቀሱ የነበሩ በእነርሱ አደረጃጀት የሻለቃ አዛዥ የነበረ ቃሉ አስፋው ዘመቻ መምሪያ ኃላፊ የነበረ ሱልጣን ሲሳይ እና ሌሎችም ታጣቂዎች ናቸው የሰላም አማራጩን የተቀበሉ። ከደቡብ ወሎ ዞን ኮሚኒኬሽን የተገኘው መረጃ እንደሚታወቀው ታጣቂዎቹ ስናይፐርን ጨምሮ ሌሎች ትጥቆችን በመያዝ የሰላም አማራጭን ተቀብለዋል ይላል አሚኮ ይላል። ዳንግላ ነው የዘገበው። ከዛ እዚህ ጋር ደግሞ ማን የዘገበው? ላይ እስቲ ወደ ከላይ ያምጣልኝ። ደቡብ ወሎ ዞን ራሱ የብልጽግና ፓርቲ በወረኢሉ ወረዳ በ08 ቀበሌ ኬራ ማርያም እና ለገዲዳ ወረዳ ከሸከፍ ቀጠና ላይ ሲንቀሳቀስ የነበረው የዋስቴል ክፍለ ጦር ሰንጥቅ ሻለቃ አዛዥ አስፋው ገብረስላሴ ዞሮ አንድ ስናይፐር አንድ ካዝና ከመሰል 88 ጥይት እንትን ብሎ ገብቷል ይላል። እዛ ፎቶ ላይ ማን አለ? አራጅ አለ። የተመለከቱት አራጁ አለ። አይ ብልጽግና እዛው ፎቶ ላይ አራጁ አለ። እንደምትመለከቱት ቆሞም ተቀምጦም ሲቀበሉትም ምን ሲሉትም አራጆዬ አለ። ሰለ የተነሳ ምናምን አለ ተቀብለውታል ማለት እንግዲህ መቼ ነው? ህዳር 3 የበዓት ዕለት ማለት ነው። እዚህ ጋር ደግሞ ማን የጻፈለት? የአማራ ሪጅን ፕሬዝዳንት የፕሬዝዳንቱ ጽህፈት ቤት ከባህር ዳር ማለት ነው። ከባህር ዳር አዲስ አበባ ነው። ባህር ዳር እንግዲህ አላውቅም። በጫካ ሲንቀሳቀሱ ምናምን ገቡ ይላል። የገባው ልጅ ይኸው አለ። እጅ ቆራጩም እዚህ ገብቷል። መሳሪያውንም አስረክቧል። ምን ብሏል? ከሱ አጠገብ መጀመሪያ ላይ በሰማያዊ ወንበር ላይ የተቀመጠው ልጅ ደግሞ ልብ ብላችሁ ሂዱ፣ ቪዲዮ ላይ ሂዱና እዩት። እጁን እንደዚህ የሰጠው ነው የተቆረጠ የተባለ ልጅውን እኔ አላወቅኩም። ብቻ እግዚአብሔር ይቅር በለኝ እሱ ላይ አላጣራው እና ይሄ ቆራጩ እንግዲህ አለ ማለት ነው። ሌሎች ደግሞ ይሄ ማን ነው እንደዚህ ያለው? ይሄኛውም ደግሞ ደወል ዞን ከላይ ያለው ማን ነው? ከላይ ያሳይ የሀርቡ ወጣቶች ናቸው። ሀርቡ ወጣቶች በቃ ገብቷል፣ ለመንግስት እጅ ሰጥቷል ብለዋል። እነሱም ህዳር 3 ነው ይሄንን ያሉት። ቀኑን ብቻ ተመልከቱ። ከዛ በኋላ ቴዎድሮስ አያሌው ታውቁታላችሁ። ቴዎድሮስ አያሌው በጁንታው ጦርነት ጊዜ ፌስቡክ ላይ እየወጣ ጁንታውን ያው ደመሰስ ነው እዛ ጋ ነው ምናምን የኛ ጦር እዚህ ጋ ነው ያለው ይልና ተቀርጾ ይሄዳል። ከዛ እነሱ በሳተላይት
ያንን ዲቴክት ያደርጉና ቴዎድሮስ አያሌው ያለበትን ያደርጉና ወስደው መከላከያውን የአማራ ልዩ ኃይልን አፈር ከድሜ ያስበሉታል። ከዛ ልክ ጁንታው ሲመለስ እሱ ቀጥታ ምን ሆነ? ብልጽግና ሆነ። ከዛ ያው ቴዎድሮስ ወልዲያ ላይ ትንሽ ጉዳት አደረሱበት መሰለኝ፣ አዲስ አበባ ነው ያለው። እሱም ቴዎድሮስ አያሌውም በቃ እንደዚህ አድርገው ታጣቂዎቹ ጫካ ትግል የነበሩትን በሰላም እጃቸውን ሰጥቷል አለ። ፎቶዎቹንም እንዳለ እንግዲህ ግልጽ ይሆንላችሁ ይመስለኛል ማን ገዳይ እንደሆነ። የክርስቲያኖች ጭፍጨፋ አርሲ ውስጥ በዙር በሚደረግበትና ባላባራበት ሁኔታ ላይ አቡነ ገብርኤል የተናገሩትን እንስማውና እንመለስ። ይሁን እንጂ መቼም ብዙ ሰው ወተታችንን ይወዳል፣ ስጋችንን ይወዳል፣ ፍየሎቻችንን ይወዳል፣ በጎቻችንን ይወዳል፣ በሬዎቻችንን ይወዳል፣ መሬታችንን ይወዳል፣ ከተሞቻችንን ወይም ከተማችንን ይወዳል። እኛን ግን ከዚህም ውጭ ነገረ ሃይማኖትን በተመለከተ የተናገሯቸው በርካታ ነገሮች አሉ። እነሱ እኛ የኛ ህዝብ የነሱ እያሉ የተናገሯቸው ነገሮች አሉ። ሙሉም መስማት የምትፈልጉ አደባባይ ሚዲያ ላይ የዩቲዩብ ቻናላቸው ላይ ገብታችሁ ማየት ትችላላችሁ። ግን ይሄ ንግግር ከአንድ የሃይማኖት አባት ነኝ ከሚል ሰው ቀርቶ ፖለቲከኛ ነኝ ከሚል ሰው ራሱ ቢሰማ የእርስ በርስ የማፋጨት፣ የማጣላት፣ የማጋጨት፣ የጥላቻና የጥቃት ቀስቃሽ ንግግር ተብሎ የሚፈረጅ ነው። ህግ ቢኖር ፍትህ ቢኖር በህግ የሚጠየቁበት ነው። ሌሎች ያሏቸውን ሰዎች አይወዱንም ያሏቸውን ሰዎች አመሻሽተው ለጥቃት አጥቋቸው ስለማይወዷችሁ የሚል መልእክት ያለው ነው። አንድምታው እንደዛ ነው፣ ሌላ ነገር አይደለም። ሌሎች ግን ይሉና ሌሎች እንዲያጨበጭቡ ያደርጋሉ። ይሄ ከሃይማኖት አባት ቀርቶ ከማንም ፖለቲከኛ ነኝ ከሚል ሰው፣ ዘረኛ ነኝ ከሚል ሰው ራሱ ቢሰማ የሚያስደነግጥ አሳፋሪ ንግግር ነው። እንዴት አቅሙን እንዳገኙት ሳስበው በጣም አዝናለሁ። አያሳዝንም? አሁን ኦርቶዶክስ ምን አይነት እጅ ላይ እንዳለች አታሳዝንም? በቃ ልም ያለ ፖለቲካ ውስጥ ፖለቲከኛ ራሱ እኮ እንደዚህ አደፍሮ አይናገርም። አሁን እኛ ነገር ትንሽ ጮክ ብለን ጳጳሳት ውስጥ እንናገር፣ ለዘማሪነት ሄዶ ሲወጡና ጳጳሳትን አትናገሩ ይላሉ። አሁን እንደነዚህ አይነት ጳጳሳት አሁን ምን ብለን ነው? በቃ እንዴት ከመናገርም እኮ ማለፍ አለብን። ኦርቶዶክስን ለማፍረስ የገቡት ነው ብዙዎቹ። እውነት ያስፈራል። ወደፊት ከአንድ ጳጳስ እንደዚህ አይነት ነገር ከአፉ ሲወጣ የምር ያስፈራል። የወደፊቱ ኦርቶዶክስ የምር ያስፈራል፣ በጣም ያስፈራል። አንድ ጥያቄ እንጠይቅ እንዲህ ብለን ታቦት እሺ ጥሩ ኢትዮጵያ ኦርቶዶክስ ብቻ ነው ያላት እና ግብጽ የላትም ብለን እንስማማ። ሶሪያም የላትም፣ ህንድም የላትም፣ ምስራቆችም የላቸውም፣ ላቲኖችም የላቸውም ካልን ኢትዮጵያ ውስጥ ያለው ታቦት ችግር ነው ብለው ለምን አያነሱም? ካቶሊኮች ለምን አያነሱም? ምስራቅ ኦርቶዶክሶች ትክክል አይደላችሁም ብለው ለምን አያነሱም? ግብጾች ለምን አያነሱም? ታቦት አንዳንዶቹ እንደሚሉት ከሆነ ተመልከቱ፣ ታቦትን ጥያቄ አድርገው የሚያነሱት እነማን ናቸው? እነማን ናቸው የሚያነሱት? ፕሮቴስታንት ናቸው አይደለም? ፕሮቴስታንት ችግራቸው ታቦት ብቻ ነው። ቤተ መቅደሱን ይቀበላሉ፣ ክህነቱን ይቀበላሉ፣ ቅዳሴውን ይቀበላሉ። ይህን ሁሉ ተቀብለው ታቦት ከሆነ የቸግራቸው መነጋገር እንችላለን። ታቦት ችግር ከሆነ ተመልከቱ፣ አሁን ካቶሊኮች ጋር ልዩነት አለን። ልዩነታችን ታቦት ነው ብለው አንስተው ሲያውቁት ትሰማላችሁ? ሰምታችሁ ታውቃላችሁ? የኢትዮጵያ ካቶሊክ እንደውም ታቦት አላት ራሱ። ተመልከቱ ክርስቲያኖች፣ ይህንን ጥያቄው የምን ጥያቄ እንደሆነ እንዲገባችሁ ነው። ጥያቄው መሰረታዊ አምልኮ ላይ እግዚአብሔርን ማምለክ ላይ ችግር ሊሆን ይችላል ወይ ብላችሁ ጠይቁ። ችግር ቢሆን እግዚአብሔርን ማምለክ ላይ ችግር ቢሆን ኖሮ ግብጾች ሳይኖራቸው እኛ ሲኖራቸው ለምን አልጠይቁንም? ችግር ይሄ ልዩነታችን ነው ለምን አይሉንም? ሶሪያዎች ለምን አይሉንም? ላቲኖች ለምን አይሉንም? ስለዚህ ታቦት ችግር አይደለም። ችግር የሆነው ለማን ነው? ለፕሮቴስታንት ደግሞ ችግሩ ይሄ ብቻ አይደለም። ክርስቲያኖች ችግሩ ይሄ ብቻ አይደለም። ችግሩ እንዲያውም መሰረታዊ ስለ ክርስቶስ ያለው እምነት፣ ስለ ክህነት፣ ስለ ጥምቀት፣ ስለ ምስጢራት፣ ስለ ቁርባን አይው ታቦቱ ምስጢራትን ሁሉ የምንፈጽምበት አምልኮ የምንፈጽም አምልኮ ሳይኖረው አንድ ሰው አምልኮ ስለሚፈጽምበት ስለ መሰዊያው ለምን ይጠይቃል? መስዋዕት ሳይኖረው ስለ መሰዊያው ለምን ይጠይቃል? ገብቷቸዋል? ጥያቄ ምንም ጉዳያቸው እኮ አይደለም። ይህን የሚያደርጉበት መሰረታዊ ምክንያት አንድ ነገር ነው። ያ መሰረታዊ ምክንያት ምንድን ነው? እኛ ጋር ያለውን በሙሉ የማስጣል ፍላጎት፣ እየጣልን ወደ የት እንድንሄድ ነው?
ከዚያ ውጭ መሰረታዊ ጥያቄ የላቸው። እግዚአብሔር ለሁላችን ማስተዋሉን ያደለን። ሲጀመር ከኛ ጋር መነጋገር ሲያሆን እርስ በርሳቸው ስንት ያልተግባቡበት ነገር እያለ ከኛ ጋር በጭራሽ ሊግባቡ አይችሉም። የራሳቸውን ችግር አንስተው አያወሩ። የኛን ያለንን የቤተክርስቲያን ነገር በጸበል ይተቻሉ፣ በድንግል ማርያም ይተቻሉ፣ በታቦታችን ይተቻሉ። ምንም በቃ የሚያስቆማቸው ነገር የለም። ግን አንድ ደህና ጥያቄ አነሱ። ማያግባባን ይሄ ብቻ አይደለም። በክርስቶስ ዙሪያ ላይ እኛ ጭራሽ አንግባባም። የኛ ክርስቶስ እና የእናንተ ክርስቶስ ጭራሽ አይገናኝም። ጭራሽ ማለት ነው። አንድ ለማድረግ ይሞክራሉ። የሚያጣላን ይሄ አይደለም። ዋናው በክርስቶስ ዙሪያ አንድ አይደለንም። ታቦቱም ሳይሆን እኛና እናንተ ጭራሽ አራምባና ቆቦ እንደሚባል በቃ ሰማይና ምድር አንገናኝም። አንዳንዶቹ ጴንጤው ለማጠጋጋት ይሞክራሉ። በቃ እናንተም እኮ ክርስቶስን ነው የምታመልኩት፣ እኛም ክርስቶስን ነው የምናመልከው ማለት አይደለም። በሱ አይደለም፣ አንገናኝም። ቤተ ክርስቲያናችን ዛሬ ለደረሰችበት መሳደድ፣ ቤተ መቅደሷ መንደድ፣ ንጹሐን አባቶቿ በየገዳሙ መታረድ የአንበሳውን ድርሻ የሚይዘው በቤተ ክርስቲያን ተሰግስጋችሁ ጉዞ እናዘጋጃለን እያላችሁ የሰንበት ተማሪ ነን እያላችሁ ቀላል ቁጥር የሌላችሁ ንጹሐን አባቶች አፋቸውን ከፍተው ለቤተ መቅደስ ድምፅ እንዳይሆኑ ገንዘብ ያስለመዳችሁ፣ ዓለማዊን ነገር ወስዳችሁ ያለማመዳችሁ፣ ሕዝቡ በኑሮ ውድነት ምክንያት በአንዳንድ ነገሮች መጨመር አስራት ማስገባት ሲያክተው የተለያየ ድራማቲካል ነገር እየሰራችሁ ከገዳም ከበረሃ በረሃ ለነፍሳችሁ አስመስላችሁ ቤታችሁን ያደሳችሁ፣ ቤታችሁን የሰራችሁ፣ ለቤተ መቅደስ አንድ ቋጠሮ ጧፍ እየለመናችሁ ቤታችሁን በጅብሰን ያሰራችሁ፣ ምንም አይነት የሥራ የሕይወት ታሪክ የሌላችሁ፣ አካውንታችሁ ላይ ብዙ ብር ያላችሁ፣ ጠያቂ ያልተገኘባችሁ፣ እናንተ በቤተ መቅደስ የተወሸቃችሁ ማንነታችሁን ታውቃላችሁ። ከኪሳቸው አዋጠው ጉዞ ሲባል ቤተ መቅደስ ሲባል ጧፍ ገዝተው ሻማ ገዝተው ቤተ መቅደስን የሚያገለግሉ እንዳለ ሁሉ ቁጥራችሁ ቀላል የማይባል ከቄሳ ውስጥ እስከ ጉዞ አዘጋጅ ከላይ እስከታች ተናባችሁ በአገር በጎጥ ተከፋፍላችሁ ቤተ መቅደስ ተነካ ብላችሁ እንደ ኤሊ ቅርፊት ከለር ሰጣችሁ። ቤተ መቅደስ ተነክቼ አባት ታረደ ብላችሁ የሶስት ቀን ሐዘንና ነጋሪት ጎስማችሁ ዙራችሁ ወደ ዋናው መንገዳችሁ ዝርፊያችሁ የምትመለሱ ገብረ ኢየሱስ ከሱ አይን አትሰወሩም። ከገብረ ኢየሱስ አይን አትደበቁ። እምልላችኋለሁ ጥርጊያ ተጀምሯል። እግዚአብሔር አምላክም እንዳለው አንቀጽ ምዕራፍ መዝሙር እንዳጠቅስ እኔ ገብረ ኢየሱስ በልብ በብርሃን መንፈስ ቅዱስን አንደበቱ ነኝ። አንተው አናግረኝ፣ አንተው አስመስክሬ ብዬ ጠዋት ጸልዬ ማታ መስግኝ የምተኛ የኢየሱስ ክርስቶስ ባሪያ ነኝ። የድንግል ማርያም ልጅ ገብረ ኢየሱስ ሰው ውሸትን እንደ ፔሎና እንደ ካባ ተኮፋፍኖ በነገሰበት ጊዜ እውነትን ይዤ ብቻዬን የቆምኩ ስለ ቤተ መቅደስ ክብርና ሐቅ የማወራ ወደ ውስጥ ቀርቤ ያላየኋት ጨርሼም ያልጠፋሁባት ራቅ ብዬ በክርስቶስ ፍቅር የምዋጋላት እግዚአብሔር ከፈቀደ እንደ ሐዋርያው ጳውሎስ ካለዛም ደግሞ እንደ ማረው ዳዊት እንዲያረገኝ ጠዋት ማታ ስለሱ የምጮህ ደካማ ወንድማችሁ ነኝ። ቤተ መቅደስን ተሰግዝጋችሁ አባቶችን ገንዘብ አስለምዳችሁ ስለ ንጹሐን መታረድ እንዳይጮኹ፣ ስለ ቤተ ክርስቲያን መንደድ ድምፅ እንዳይሆኑ በየገዳማቱ የፈረሰ ድንጋይ ላይ እያስቆማችሁ ፍርግርግ ላይ እያቆማችሁ ከነ ሰራዊት ፍቅሬና ከነ ሸዋፈራው ደሳለኝ ያለ ርክክቦች ድራማቲክ ፊልሞችን የወሰዳችሁ ስርዓት ያዙ። ጥርጊያ መጥቶላችኋል። አካውንታችሁ ቢፈተሽ ምን ሰርታችሁ ምን እንዳመጣችሁ መናገር አትችሉም። ከብዙ ካህናት እስከ ጉዞ አዘጋጅ ምንም አይነት የጉዞ ታሪክ የህይወት ታሪክ የሌላችሁ ጠዋት ማታ 24 ሰዓት ቤተ መቅደስ በማገልገል መልኩ በቅርፊት ተሸፍናችሁ ከአውሮፕላን ከመኪና እየተንቀሳቀሳችሁ የክርስቶስ ፍቅር በሚመስል ማንነታችሁ ራሳችሁን ያበለጸጋችሁ ገብረ ኢየሱስ እየነገራችሁ ነው። ተመለሱ። ቀጩ ሕገ መንግሥቱ የገብረ ኢየሱስ አንደበት የለም። ቀጩ እግዚአብሔር አምላክ ሰይፍ አንስቷል። ከመጣው ወረርሽኝ አድኑም። ከተጠያቂነት አትሰወሩም። ሕግ ትቷችኋል። ለሕግ ስለተመቻችሁ አባቶችን አርክሳችሁ ገንዘብ አስለምዳችሁ ቤተ መቅደስ ላይ ዙሪያ የሚገኙ ሱቆችን በአገር ልጅ ታከራያላችሁ። ለማይገባ ነገር ታከራያላችሁ። 9 ሰዓት ቅዳሴ እየተደረገ ፓስቲ ምግብ ቡና እንዲሸተው ታረጋላችሁ። ሃይባይ ጠያቄላችሁም። በኢየሱስ ክርስቶስ ፍቅር የተቆጣው ገብረ ኢየሱስ የመጣው መከራ መቀበል የተዘጋጀው የዚህ ዘመን ወጣት የማይፈራው ገብረ ኢየሱስ ስርዓት ያዙ። ጥርጊያ መጥቶላችኋል። ኮፒ ሊንክ ሸር አድርጉት። የነቃችሁ ተማሩበት፣ ያልነቃችሁ እዛው እሳት ለመማገድ ራሳችሁን አዘጋጁበት። መልካም ቀን ተመኘው። እመለሳለሁ ደግሞ በደንብ እመላለሳለሁ። በደንብ ነግሯችኋል።
ከጉዞ አዘጋጅ እስከ ላይ ድረስ በዚህ ቤተክርስቲያን መጠቀሚያ ቤተክርስቲያን አንድሽ ነገር ሳታረጉ ቤተክርስቲያን ምቡጥቡጣት ያቸው። አሁን ደግሞ ላሳያችሁ የጉዞ አዘጋጆች ምን አይነት ተግባር እንደሚፈጽሙ እንዴት እንደሚጠቀሙ ከቤተክርስቲያን ለቤተክርስቲያን ማሰሪያ ብለው እንዴት እንደሚወስዱ ከህዝቡ ላይ አንድ መኪና ታታ ላይ 60 ሰው ምናምን አለ። ለዚህ ቤተክርስቲያን ለማይታወቅ ቤተክርስቲያን ለዚህ ቤተክርስቲያን እያሉ አዋጡ እያሉ እንዴት እንደሚቦጠቡጡ ላሳያችሁ። የሆነ ነገር ደግሞ ልንገርህ ማለት ነው ምን እንዳጋጠመኝ ከዚህ በፊት በጉዞ ላይ የተለያየ ጉዞ የሚያዘጋጁ ማለት ነው። አሁን መግለጽ አስፈላጊ ስላልሆነ ብዙ ሰው ይረዳዋል ብዬ አስባለሁ ስለደረሰበትና የተለያየ ጉዞ ስንሄድ በመኪና ላይ የትምህርት ሰዓት ተብሎ ይወሰድና ከዝማሬ በኋላ የትምህርት ሰዓት ተብሎ ይወሰድና ትምህርቱ ላይ የግል ህይወት ነው በእርግጥ የሚወራው። ከዛ በመቀጠል ደግሞ የሆነ የገጠር ገዳማት ስም ተነስቶ ስሙንም ማናቀው ሰምተነው ማናቀው ከዛ ሊያልቅ ይሄን ያህል ፐርሰንት ተጠናቋል ተብሎ ስዕል አስሉ የቅዱስ ሚካኤል ወዳጆች ሆናችሁ ይሄን ያህል ሰዎች የአርሴማ በሁሉም ቅዱሳት ስሞች እየተነሳ ይሄን ያህል ስዕል አስሉ ይባላልና እኔም ያኔ እውነት መስሎኝ በሰዓቱም ደግሞ ስለደርሶልኝ ነበር በሄድኩበት ገዳም ጉዞና በቃ የቅድስት አርሴማ ፈቃድ ነው ብዬ ያለኝን የምችለውን ነገር ተሳልኩኝ ቃል ገባሁ ማለት ነው። ከዚያ ያን ልሰጥ ቢሮአቸው ሄድኩኝ። ቢሮአቸው መገናኛ አካባቢ ነው ታውቁታላችሁ የሄዳችሁ ሰዎች ስለምትረዱት ብዬ ነው ይሄን ያህል ከዚህ በላይ አልገልጽም። ከዛ ሲሄድ ግን የግለሰብ አካውንት ነው የተሰጠኝ እና የግለሰቡ አካውንት ነው የጉዞ አዘጋጁ። ከዛ በቃ ተጠራጠርኩ። ምንም ችግር የለውም ብቻ ከኔ ይለፍ የሚባል አባባል አለ ያንን አልኩኝና ከዛ ከ4 ወር በኋላ እዛው ገዳም በዛው መንፈሳዊ ጉዞ ሄድኩኝ ማለት ነው። ሲሄድ አንድ አይነት ስብከት አንድ አይነት የገንዘብ ማሰባሰቢያ ሂደት 15% ቀረው 85% አልቋል የተባለው አሁንም እዛ ላይ ነው። ስዕሉ ያኔ ሙሉ ከመኪና ለምሳሌ 64 ሰው የሚይዝ ከሆነ 4ቱ ሰው ባይሳለው ሁሉም ሰው ሰጥቷል ለማሳል ብር ሰጥቷልና እንዴት ነው 4 ወር ሙሉ አንድ አይነት አካሄድ ነው ብዬ ተጠራጠርኩኝ ማለት ነው። ያጅ አብራቸው ደጋሚ ይዣቸው የሄድኩት ሰዎች ያው በልቤት ነው የተጠራጠርኩት። ምንም ነገር አልተናገርኩም። እነሱ ተሳሉ። የእነሱን ለማድረስ ስንሄድ ደግሞ አባት እናገናኛቸዋለን። ጸሎት የሚያደርጉ አባት አሉ። የስመ ክርስትናችሁ የምትፈልጉትን ይዛችሁ መታችሁ ጸሎት ያደርጋሉ ደግሞ ዝርዝር ይሰጣል ማለት ነው። ስንሄድ እሱንም ግለሰብ ቤት ሄድ ነው እሳቸውን ለማግኘት ስንሄድ ግለሰብ ቤት ወስደውን ሰው አባት ጋር አገናኙ። ከዛ ስለ ቦታው ስንጠይቃቸው እነሱ የሚሉት በግል ለመሄድ ከፈለጋችሁ ወይ ጉዞ እንዳናዘጋጅ ለሴፍ አይደለም ረብሻ ነው ጦርነት ነው የሚሉት በዛ አካባቢና ቀስ ብዬ ግን ያዛ ያሉትን አባት ያገናኙና አባት ጠይቃቸው አረ ከዚህ ቦታ መኪና ይዛችሁ መጣት ትችላላችሁና ሁለት የተጋጨ ነገር ሆነ። አሁን ላይ ኮንሴፕት ምንድነው ማለት የፈለኩት ብዙ ጉዞ ዝግጅቶች ላይ ይሄ ነገር አለ ይስተዋላል። ጨረታ ብትባሉ ስዕል ማሳል ቅርጹን እየቀየረ ነው እየመጣ ያለው እንጂ ማድረግ የፈለጋችሁትን በግል ብዙ የሚረዳ ቦታ ቤተክርስቲያናት አሉ በግል መርዳት ይቻላል። ምክንያቱም አሁን ብሩ ለቤተክርስቲያንም አልደረሰም ለእናንተም አልጠቀመም። እኔ ኖሮኝ አይደለም ያኔ ቤት ኪራይ የተጨናነኩ ብዙ ነገር የተጨናነኩኝ ስለቴ ስለደረሰ ብቻ ነው ያደረኩት። ሁላችሁም የምታደርጉት እንደዛ ስለሆነ እንዳንበላ ነው። ለሚጠቅም ሰውም ደግሞ ለተቸገረ ሰው አለም እየሰጠን ያለ ነው እየተሸወድን ለሌባ ነው እየሰጠን ያለ ነውና ይሄንን መናገር እፈልጋለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ስንቶቻችን ነው እነዚህ የተበላ ነው? ምን አይነት ንቁ ሰው እንዴት ሰው እግዚአብሔርን አይፈራም? ጭራሽ የቤተክርስቲያን እኮ እኔ ይከብደኛል፣ በጣም ይከብደኛል። ቃላትም የለም። በጣም ማፈሪዎች ናችሁ። ሰው እንዴት ማህተብ አድርገህ እንዴት እንደዚህ ዘግናኝ ለቤተክርስቲያን እያልክ ለራስ ታስቀራለህ? አይበቃም? ያ ሁሉ ሰው ይዘህ ያገኘው ትርፍ አይበቃም? ከዛ እንደገና ደግሞ ከግለሰቡ ለቤተክርስቲያን እያልክ በቤተክርስቲያን የምንነግድ እግዚአብሔር የሥራችሁን ይሰጣችኋል። የምር ምንም አታረግበትም። ብሩ ይገላል እንጂ ምንም አታረግበትም። ፎቅ ብትሰራበት ራስህ ከዛው ላይ ተፈትፍጠህ ትሞታታለህ። አንድሽ ነገር አይጠቅምህም። ከባድ
ጉቦ እኮ ክህነት ያሽራል። ልንገራችሁ፣ ምናልባት እንግዲህ ቅጥረኛ ካለ ሳልናገረው አላልፍም። በጉቦ የተቀጠረ ካለ እጅግ አሳፋሪ ይሆናል። እጅግ አሳፋሪ። በጉቦ የተቀጠረ ካለ ምን ብሎ ሊቀድስ ነው ወዳጄ? ምን ብሎ ሊያገለግል ነው? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ እንዴት ሆኖ ሊሆን አይችልም። ና ተመለስ፣ ወደ ቤትህ፣ ወደ አገልጋይነት ተመለስ። ወደ ቅጥረኛነት አትግባ። ካህን ቅጥረኛ አይደለም፣ ካህን አገልጋይ ነው። ምዕመናን ለማገልገል ሌት ተቀን ለምዕመናን ማገልገል ብቻ አይደለም፣ ለምዕመናን ለመሞት የተዘጋጀ ነው። ካህን፣ ጳጳስ፣ ሊቀ ጳጳስ፣ ቄስ፣ መምህር፣ ይሄ ነው አገልግሎቱ። እና ተመለስ ወደዚህ። የንጉሥ አገልጋይ አትሁን፣ የካድሪ አገልጋይም አትሁን። ልንገራችሁ ቅልጡ፣ ሁለት ማሊያ አትልበሱ። በጉቦ የተቀጠረ ካህን ምን ብሎ ሊቀድስ ነው? ምን ሊል ነው? እኔ እኮ ግራ ይገባኛል። አለ ቤተክርስቲያናችን ውስጥ እኛ ስለማናወራው ነው። ማን አደባባያችንን ጉዳችንን ወደ አውጥተን ላለመስጠት ነው እንጂ አለ ለመቀጠር እዚህ ቤተክርስቲያን አዲስ አበባ ውስጥ ለመቀጠር ሀብታም የሆነ ቤተክርስቲያን ውስጥ ለመቀጠር ብዙ ገቢ ያለው ቤተክርስቲያን ውስጥ ለመቀጠር ብር ትሰጣለህ። ከዛን ደግሞ መልሰህ ትቀድሳለህ። በዙሪያ ያሉ ቤተክርስቲያን ሱቆችን ለመከራየት ለነሱ ብር ትሰጣለህ። ከነሱ ብር ትቀበላለህ። ከግለሰቦች ከድርጅቶች የቤተክርስቲያንን ብር ትወስዳለህ። ከዛ በኋላ መልሰህ ቤተ መቅደሱ ትገባለህ። እግዚአብሔር ግን ያያል። እግዚአብሔር ያያል ብላችሁ እናንተ ያስተማራችሁትን ራሳችሁ እግዚአብሔር የለም ብላችሁ እየካዳችሁ ነው ያላችሁት። ምድራዊ የሆነውን ነገር ከናንተ ጭራሽ መማር ያለብን እናንተ ምድራዊን ተመችቷችሁ እግዚአብሔር የለም እንደማለት እኮ ነው። እናንተ ትላልቅ አባቶች ካላስተማራችሁ ማን ያስተምር? እናንተ ብር ከተቀበላችሁ ከታች ያለው ምዕመን እንዴት ነው ብር የማይቀበለው? እንዴት ነው ጉቦ የማይበላው? እንዴት ነው ከቤተ ክርስቲያን የማይሰርቀው? ብቻ እግዚአብሔር ያያል፣ እግዚአብሔር ይፈርዳል። እንግዲህ የሰረቃችሁትን ብር የጉቦ የበላችሁትን ብር ይዛችሁ ትሞቱ እንደሆነ እሱ ከሞት ያድናችሁ እንደሆነ ደግሞ እናያለን። እሱ ብቻ ለዛሬ ነበረን ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ። ሰላም ሁኑልኝ።